ከብርቅዬ እጽዋት እስከ እንስሳት ከሰብል እስከ ደቂቅ አካል ድረስ ህይወት ያላቸው የምድር ፍጥረትን ሁሉ ከመጥፋት ታድጎና ጠብቆ ጥቅም እንዲሰጡ ማስቻል የብዝሃ ህይወት ጥበቃ የሚያከናውነው ተግባር ነው። ከተቋቋመ 50 ዓመታትን ሊደፍን ጥቂት ወራት ብቻ የሚቀሩት የኢትዮጵያ ብዝሃ ህይወት ኢንስቲትዩትም ይህን መሰሉን ተግባር በመከወን ኢትዮጵያን በብዙ መልኩ እንድትጠቀም መስራትን ቀዳሚው ተግባሩ አድርጓል። በእኛ አጠራር ዘ 3 ኢስ እንላቸዋለን። ሶስቱ ኢዎች ማለት ነው። አንደኛ ኢንደሚክ የሆኑ አገር በቀል የሆኑ ብርቅዬ የሆኑ በእኛ ሀገር ብቻ የሚገኙት ቅድሚያ፣ እንደገና ደግሞ ኢንዴንጀርድ ኢ ሁለተኛው ኢ ማለት ነው። የተጠቁ ደግሞ ለአደጋ የተጋለጡትን ሁለተኛው፣ እንደዚሁ ደግሞ ሶስተኛው የምንለው ኢኮኖሚክ ኢምፖርታንስ ወይም ደግሞ ኢኮኖሚያዊ ጠቀሜታቸው ምን ያህል ነው። ሶስቱን መስፈርቶች ያሟሉትን ለይተን ቅድሚያ ሰጥተን ስለዚህ ከእንስሳቱም ከእጽዋቱም ከደቂቅ አካላቱም እንጠብቃለን። የብዝሃ ህይወት ጥበቃ ህይወት ያላቸው ነገሮች ሁሉ ያለ መጥፋት መብታቸውን ለማረጋገጥ በብዙ መንገድ የሚተጋ ነው። የዚህ ተግባር ውጤት ደግሞ ኢትዮጵያ እያካሄደች ላለው የግብርና ምርታማነት የማረጋገጥ ተግባር ጭምር ሳይቀር መነሻ ሆኗል። በመስኖ ማምረት ጀምረናል። ለእንደዚህ አይነት ውጤታማ የሚሆኑ እንትኖችን ከየት ይመጣሉ ብለህ ታስባለህ? መነሻቸው እኮ እዚህ የተቀመጡት ዝርያዎች ናቸው እና እዚህ ያሉትን ይመረጣሉ። ድርቅ በመቋቋም በሽታ በመቋቋም ምርትና ምርታማነት ሌላ ለምሳሌ አርሶ አደር የሚፈልገው አገዳዎች ካሉት አገዳው መርዘም በተለያየ ምክንያት በተለያየ ክራይቴሪያዎች አርሶ አደሮች ይመርጧቸዋል። ከነዚህ ውስጥ መርጦ እነሱን ነው የሚያሻሽሏቸው። ከየትም አይመጣም። ምርጥ ዘሮች የሚወጡት ከምንድነው? ከነባር ዝርያ ነው። የተሻሻሉ ዘሮች የሚወጡት ከነባር ዝርያዎች። ነባር ዝርያዎች ደግሞ እነዚህ የነባር ባዮዳይቨርሲቲ ወይም ዳይቨርሲቲ ከሌለ እነዛ ምርጥ ዘሮች አይኖሩም። ምርጥ ዘር ደግሞ ከተወሰነ አመታት በኋላ ምርት ይቀንሳል። እየቀነሰ እየጠፋ ሲሄድ ተተኪ የሚሆኑት እነዚህ ናቸው። በሙያዊ አጠራሩ ማንበር በሚባለው የተለያዩ መንገዶችን ተከትሎ በሚተገበረው የዝርያ ጅንን ጠብቆ በማስቀጠል ተግባር ውስጥ የሰብል ዝርያዎችን ከመጥፋት በመታደግ ሀገር በቀል ሰብሎችን ዳግም ጥቅም ላይ ማዋል የሚያስችል አብነት የሆነ ስራ እየተከናወነ ነው። የግጦሽ መሬት እንደዚሁም ደግሞ የደቂቅ አካላትን እዚህ አንብረን እንገኛለን። በቀዝቃዛ ጂን ባንክ ማለት ነው። በቀዝቃዛ ጂን ባንክ የማይነበሩት ደግሞ ምንድነው የሚሆነው? መስክ ጂን ባንክ እንደዚህ አሁን እዚህ እንደምታዩት አሁን ይሄ እንሰት አይታችሁ እንደሆነ ይሄ አንድ መስክ ጂን ባንክ ነው። ከተፈጥሮ አካባቢያቸው ሌላ ነው የቦታቸው። እዚህ አመጣናቸው፣ እዚህ እናነብራቸዋለን፣ እዚህ እንጠብቃቸዋለን፣ እዚህ እናበለጽጋለን። ቀጣይ ደግሞ ለጥቅም እናውላለን ማለት ነው። ከአፍሪካ ብታነጻጸረን በጣም ትልቁ ኦልሞስት 1/3 የሚሆን ከ90 ሺህ በላይ አክሰሽን የሰብል ዝርያዎች ያያዝናል። ስለዚህ በማንኛውም ሰዓት አደጋ ቢከሰት ድርቅ ቢመጣ ነባር ዝርያዎች ብናጣ ከዚህ ጂን ባንክ ነው ማለት ነው እየወሰድን የምንጠቀመው። ይህንን የመሰለው ተግባር ፍሬያማ እንዲሆን ደግሞ አሁን ላይ ኢትዮጵያ በትልቅ ትኩረት እያከናወነች ያለው የአረንጓዴ አሻራ መርሃ ግብር ድርሻው የጎላ ነው። የአረንጓዴ አሻራ መርሃ ግብር ለብዝሃ ህይወት ጥበቃ ወሳኝና መተኪያ የሌለው ኢኒሼቲቭ ነው በእኛ ሀገርና ይህንን በጣም ላለፉት አመታትም እንደ ኢትዮጵያ ብዝሃ ህይወት እኛ በተለይ አገር በቀል እጽዋቶች ላይ ትኩረት ሰጥተን ስናስተምርም ግንዛቤ ስንፈጥርም ችግኝ ስናዘጋጅም ስናሰራጭም ስንተክልም ነበረ። ይሄ አሁንም ቀጥሎ በቀጣይነት አጠናክሮ የሚቀጥል ይሆናል። እናም ሀገራት ለብዝሃ ህይወት ጥበቃ እያደረጉት ባለው ልፋትና ለዓለም ባላቸው ፋይዳ ልክ ዋጋ ሊሰጣቸው የሚችል ፈንድ እንዲገኝ በቅርቡ ከስምምነት ተደርሷል። ይህ ደግሞ ለዘርፉ ትልቅ ትኩረት ለሰጠችው ኢትዮጵያ በዋጋው ልክ በቂ ነው ባይባልም ቀጣይ የተሻለ ሊሆን የሚያስችል ምቹ መደላድልን ፈጥሯል። በመጠኑ የሚመደቡ በጀቶች አሉ። ከዛ ያንን የተበጀተውን በጀት እንዳልኩ ለዓለም ባላቸው ሀብት መሰረት ይከፋፈላል፣ ድርሻ ይኖራቸዋል። ትልቅ ሀብት ያለው ትልቅ ህዝብ ያለው ትልቅ ብዝሃ ህይወት ያለው ሀገር የተሻለ ሀብት ያገኛል ማለት ነው። ስለዚህ እኛም የድርሻችንን የተሻለ ሀብት ይመደብልናል። መደላደሉ ከበፊት ከነበረው ማለት ነው በጣም ሬዚስታንስ ነበረ። ከዚህ በፊት ያደጉ ሀገሮች ለታዳጊ ሀገሮች ምንም ለአየር ንብረት ለውጥ ምንም ኮንትሪቢዩሽን ለሌላቸው ሀገሮች መደገፍን አይፈልጉም። ከብዙ ድርድርና ውይይት በኋላ አሁን ወደ መስመር እየገቡ ድጋፎችም ወደዚህ እየመጡበት ሁኔታ አለ ለማለት ነው። አሁን ላይ ዓለም ለዘርፉ የሰጠው ትኩረት ነገ የተሻለ ማድረግ የሚያስችል የመደራደሪያ አቅም ይዞ ለመገኘት የብዝሃ ህይወት ጥበቃ ስራውን በተጀመረው የአረንጓዴ ልማት አጅቦ ማስቀጠል የግድ ይላል።